ጉዳይ ተፈትኖ ስላለፈ ነው። ያውም በጨለማው ዘመን በመከራ ሰዓት ተፈትኖ የሚያልፍ ሁል ጊዜም ስፍራ አለው፣ አይረሴ ትዝታም አለው። ዳዊት በጨለማው ሰዓት ተሳዳጅ ሆኖ በሳኦል እየተሰደደ ሞት ብቻ እየሸተተው ያለ ዕድሜው በጭንቅ ውስጥ በነበረ ጊዜ እግዚአብሔር በድንገት ሳኦልን አሳልፎ ሰጠው። ነገር ግን ትልቅ ፈተና ስለሆነ መከራ ነው። እሱን እያሳደደው ያለው ሳኦል ሊገለው ነው። ነገር ግን ዳዊት በጣም አስተዋይ ስለሆነ ይህን የመከራ ዘመን ማለፍ አለብኝ ብሎ ስላሰበ አጠገቡ ያለው ለሳኦል ቅርብ የሆነ ሌላ ሚስጥር አዋቂ አሁን እግዚአብሔር አሳልፎ ሰጥቷል ብሎ በተደበቀበት ዋሻ ዳዊት እንዳይገድለው ሳኦል ተደብቆ ሳለ የተደበቀበት ቦታ መጥቶ በተቀመጠ ጊዜ አሁን እግዚአብሔር አሳልፎ ሰጥቷል፣ ጠላትህን ግደለው አለው። እግዚአብሔር የቀባውን ከቶ እጄን አላነሳበትም አለ። እግዚአብሔር የቀባውን እጄን አላነሳበትም። አውቃለሁ እግዚአብሔር አሳልፎ ሰጥቶኛል። ነገር ግን ጊዜ ተመቸኝ፣ ጊዜ ሰጠኝ፣ ነገሮች ተስተካከሉልኝ ብዬ ግን አላደርግም። ይህንን ስልጣን የሰጠው እግዚአብሔር ነው። ይህንን ሞገሱ ነው ያስቀመጠ እግዚአብሔር ነው። እንደሰጠ ራሱ ይውሰደው። እኔ ግን ለምልክት እንዲሆነው እንዲያምን እንዲማር፣ ነገር ግን ይህንን ለምልክት ብሎ ከአጽፉ ከለበሰው ጨርቅ ቆረጠና በምላጭ ለምልክት ወሰደ። በጣም ፈተና ነው ለዳዊት። ዕጣ ፈንታው ነበር በሰውኛ ኢየሩሳሌምን እስራኤልን እንዲገዛ በቃ ምቹ ጊዜ ነው ያገኘው። ሳኦል ቢያገኘው ይገለዋል። ተሸሽጎ ነው ከሳኦል ያለው። ሳኦል ደግሞ መጥቶ አጠገቡ እጁ ላይ ወደቀለት። ያን ጊዜ ተፈትኗል አልተፈተነም? ዳዊት መልሱልኝ። ተፈትኗል አልተፈተነም? ምን አይነት ፈተና? ከባድ የሕይወት ፈተና። ሳኦልን ቢገለው እግዚአብሔር ጋር ሊለያይ ነው። የሾመው ማን ስለሆነ? ለእስራኤል ሳኦልን የሾመው ማን ስለሆነ? እግዚአብሔር ስለሾመው። ደግሞ ቢተወው ደግሞ ሊገለው እያሳደደው እንደሆነ ያውቃል። የተደበቀው ከሱ ሸሽቶ ነው። እሱ ወታደር ይዞ እየተከተለው ሊገለው እያሳደደው ነው። ግን እግዚአብሔር ደግሞ ወታደሮቹ እንደዚያ እየጠበቁ ተራቅ ብለው ወታደሮቹ ጥበቃ ላይ ናቸው፣ እሱን እየጠበቁ ነው። ግን ከወታደሮቹ ተጠብቆ ዳዊት እግር ስር ነው መጥቶ ቁጭ ያለው። ትልቅ ፈተና ነው። ሊገለው ይችላል፣ ግን የእግዚአብሔርን እጅ እግዚአብሔር የቀባውን የእግዚአብሔርን ስምና ክብር ከቶ አልደፍርም አለ። ስለዚህ ብሞትም እኔ ልሙት ብሎ ምርጫውን አደረገ። እግዚአብሔር ይጠብቀኛል፣ እግዚአብሔር እረኛዬ ነው ብሎ ተናግሯል። በለመለመ መስክ ያሰማራኛል፣ በዕረፍቱ ዘንድም ደግሞ ይመራኛል ብሎ ተናግሯል። የሞት ጥላ እንኳን በሞት ጥላ እንኳን መካከል ብሆን አንተ ከኔ ጋር ነህና ክፉን አልፈራም። ማመን በእርሱ ላይ ስለነበረ ይህንን ከዳዊት ተምረናል። ያ ብቻ አይደለም። ዳዊት ይህንን ቃል ሲናገር ከሳኦል ወደ ኋላ ረጅም ዘመን ደግሞ ስንሄድ የሌሊት ዘመን ነበረ። 5500 የጨለማ ዘመን ነበረ። ያ የጨለማ ዘመን አሁን ከምናየው ተፈጥሯዊ ጨለማና ብርሃን ጋር አይገናኝም። ዓለም በሙሉ በጨለማ አሰራር፣ በዲያብሎሳዊ አሰራር ተጥሎ ነበር። የጥልቁ ሥራ ሰልጥኖበት ነበር። አዳም የእግዚአብሔር ባሪያ ከመሆን የዲያብሎስ ተብሎ ተጠርቶ ነበር። ሔዋን የእግዚአብሔር አገልጋዩ ከመባል ወጥታ ስሟ ሌላ ሆኖ ነበር። በዚህ ምክንያት አሁን ያ የፈተና ዘመን